የሁሉም ኢትዮጵያዊ ከተማ ናት እያለን እየተከራከርን ነው። እናንተ በህግ አግባብ ትላላችሁ። ሲጀመር ህገ መንግስቱ የሚለው የፌዴራሉ መንግስት ተጠሪነት መቀመጫ ናት ብሎ ነው የሚያስቀምጠው። የኦሮሚያው ህገ መንግስት ደግሞ ፊንፊኔ ዋና ከተማ ናት፣ እምብርት ናት ይላል። ሲጀመር በህግ አግባብ ራሱ ህገ መንግስትን የሚጣረስ ሌላ ህግ ሆነ አዋጅ በራሱ ትክክል አይደለም፣ ፉርሽ ያደርገዋል። ስለዚህ እናንተ አሁን ሌላ ህግ ልትመሰርቱ ነው፣ ሌላ ህግ ልታሻሽሩ ነው ማለት ነው። እውነታውን እንደዚህ እየተነጋገረን ስንል ጥሩ ነው፣ እንግባባለን። አለዛ ግን ድርቅ ያለ ክርክር ውስጥ አትጓዳሪክ። እኔ ማነሳው ነገር ምንድን ነው፣ ህገ መንግስቱ ተቀምጧል ብላችኋል። ህገ መንግስቱ ላይ የሚለው የኦሮሚያ ናት አይልም። ስለዚህ የኦሮሚያ የሚለው ግን የኦሮሚያ ህገ መንግስት ነው። እኛ የምንተዳደረው በየትኛው ህገ መንግስት ነው? ኦሮሚያ ህገ መንግስት ነው። እርስ በእርሱ የሚጣረስ ከሆነ ከህገ መንግስቱ አቤት እንግሊዘኛውም ይላል የኦሮሚያ ነች ነው የሚለው። እንግሊዘኛውም ግን ምንድን ነው ይሄ ባይ ዲዛይን ነው የተደረገው። እነ ሌንጮን አውት ስማርት ለማድረግ ፖለቲካሊ እነመለስ ኮንስፓየር ያደረጉት የሴራ ገመት ነው። ምንም ጥያቄ ነው። ደጋግመህ ኦነርሺፕ ላይ እኮ እንደዛ የሚል ነገር የለም እኮ። አርቲክል 2 ነው ብትለኛል። 49ን አንብበው የእንግሊዝኛውን ቨርዥን አንብቤዋለሁ እኮ። የትኛው ላይ ነው? አርቲክል 2 ላይ ሰብ አርቲክል 2 ላይ ስለ ኦነርሺፕ ነው የሚያወራው። እሱ ደግሞ የአዲስ አበባ የነዋሪዎች ቴሪቶሪያል ኦነርሺፕ ጀሪስዲክሽን ይሰጣቸዋል ለኦሮሚያ። ይኸውልህ እኔ በነገራችን ላይ እንደዛ አይደለም። ይሄ ባይ ዘ ዌይ በደንብ ይኸው ማየት ይችላል። አንብበው ከፈለግ አንብበው ይችላል። በነገራችን ላይ የልዩ ጥቅምን ነው መሰለኝ አይደል? ሰብ አርቲክል 5 ነው የምትለው። ልዩ ጥቅሙ ላይ በዝርዝር አስቀምጦታል። እዛ ላይ ግን ምንድነው ባይ ዴፊኒሽንም ስታየው ከተማውን ክሌም ያደርጋል። የቴሪቶሪያል ኦነርሺፕ ይሰጣል። እነሱ አይሰጥም። እስቲ አርቲክሉን ይዘልኝና እዚህ ላይ አይሰጥም። ሙኒት ምን መሰለሽ፣ እኔ ደግሞ ማወቅ የፈለግኩት ከልጁ ከዳይሬክት ንግግር አሁን በራስ ቋንቋ መናገር በምን ማናገር ምናምን ስለመመለሱ ሳይሆን መብት ነው። አንድ ሰው በራሱ ቋንቋ በአፈፍቻው መማር አለበት፣ ፍርድ ቤት መሄድ አለበት ምናምን መብት ነው። ልዩ ጥቅሙ ምንድን ነው? እስቲ ልዩ ጥቅም የሚባለውን ነገር ዲፋይን ቢያደርግልን። ልዩ የሚለውን ነገር ቀረኝ የሚለውን ነገር ሌንጮ አሁን ምንም ጥያቄ የለንም ብሏል በቀደም ዕለት። ክሊር ላድርግልህ። ሰው ልዩ ጥቅም ያስፈለገበት ምክንያት ከተማውን ለርዕሰ ከተማነት ስለተፈለገ ልዩ ጥቅም ምንድን ነው? ያ ወደ እሱ ልመጣልህ እኮ ነው። ርዕሰ ከተማነት ስለተፈለገ ርዕሰ ከተማ ሲሆን ደግሞ እንዳልከው የኢኮኖሚክ እንትኑ እንደ ማህበረሰብም ደግሞ ኦልሬዲ በዋና ከተማነት እያገለገለ የነበረ ከተማ ስለሆነ ማህበረሰቡም ቀይጥ ነው። ሰው ኦሮሚያ ክልል ብቻውን ሊያስተዳድረው አይችልም። የአስተዳደር እንትን ያስፈልገዋል። ፌዴራሉም መቀመጫውን እዛ ማድረግ ይፈልጋል። ስለዚህ ኢንስቴድ ኦፍ ኦሮሚያ ከማስተዳደር ይልቅ ለኦሮሚያ ልዩ ጥቅምን እናከብራለን። ዊችስ አስተዳደሩ መሬት ያገኛል በሊዝም ሆነ በየትኛው ምክንያት ዘን እዛ አካባቢ ያሉ ኦሮሞዎችን በቋንቋቸው እንዲማሩ እንዲተዳደሩ ውጭ ስራ እንዲሰሩ ይደረግላቸዋል። ግን ደግሞ ከተማው ራሱን በራሱ ያስተዳድራል። ተጠሪነቱ ለፌዴራል ይሆናል ነው የተደረገው። ይሄ ነው። ነገ ሌላም ከተማ ልዩ ጥቅም የሚለውን ግልጽ ያደርግልኝ። በራሱ ለፌዴራል ተጠራ አይደለም። ያንኑ ደጋግብልኛ። በራሱ መማር መብት ነው። ይኸውልህ ቆይ አንዴ፣ በራስ መብት ይሄ ማንም የሚሰጥ ችሮታ አይደለም። ይሄ ልዩ ጥቅም አይደለም ማለት ነው። ሁለተኛ እንደገና ለፌዴራል መጣ ምንትን ማድረጉ ህገ መንግስቱ ላይ ነው የሚደነግገው። ምንድነው ህገ መንግስቱ? የፌዴራል ተጠሪነቱ ለፌዴራል ይሆናል ብሎ ህገ መንግስቱ ነው ያስቀመጠው። አሁን
ለኦሮሚያ ይጠራል ከሆነ ሌላ ህገ መንግስቱ መሰረዝ አለበት። የፌዴራል ሲስተም የሚባለው እንደገና መዋቀር አለበት። የህገ መንግስቱ እንደገና ኮሬክቲቭ አክሽን መወሰድ አለበት ነው ከህገ መንግስት ጀምረን ማለት ነው። ባጭሩ ክሊር ላድርግልህ። ኢትዮጵያ የዘጠኙ ሪፐብሊኩ አባላት ተብሎ የተቀመጡት 9 ክልሎች ታውቃቸዋለህ። አለቀ። 9 ክልሎች እያንዳንዳቸው ውስጣቸው ከተማ አለ። 9 ክልሎች ከተሰሩ በኋላ ዋና ከተማ ርዕሰ ከተማ ያስፈልጋል ሲባል ከታሪክም ኦልሬዲ ዋና ከተማ ሆና ስላገለገለች አዲስ አበባ ትሆን። ፌዴራሉ የስራ ቋንቋ ይፈልጋል ሲባል ከታሪክም አንጻር አማርኛ ስንጠቀመው የነበረ ስለሆነ አማርኛ የፌዴራል ይሆን ተባለ። የፌዴራል ርዕሰ ከተማ ከሆነች በኋላ ኦሮሚያስ እንዴት ነው ድርሻ የሚኖረው? የክልሉ ከተማ የሆነች ከተማ ለርዕሰ ከተማነት ትመርጣለች። ኦኬ፣ ከኦሮሚያ ጋር በምን አይነት መስተጋብር ይሄዳል የሚለውን ኦሮሚያ ላይ ጌታው አዳማ ነው የሚለው እሱን ልነግርህ ነው። 1994 የተሻሻለው ነው አዳማ የሚለው 1987 አልተሻሻለም። አባቴ አልተሻሻለም። ላሳየህ እችላለሁ። ስክሪንሻት እዚህ ጋር ተረጋጋ። አልተሻሻለም አትበለኝ። ሲጀምር 1994 የተሻሻለው ነው የሚለው 1988 አይ ቲንክ 88 ላይ የኦሮሚያ ህገ መንግስት መገለታ የሚባለው ሪጅናል ጋዜጣ ላይ እንትን የተባለውን ላሳየህ እችላለሁ። ፊንፊኔ የሚለውን ማለት ነው። እዛ ድረስ ልዩነት የላቸውም። አግሪመንት አላቸው እነዚህ ሰዎች። አሁን ልዩ ጥቅሙ በዝርዝር ይወሰናል ካሉ በኋላ ለረጅም ዓመታት ያንን ልዩ ጥቅም ሳያስከብሩ ቆይተው ህዝቡ በተደጋጋሚ ሲጠይቅ ትነግረን አልቻልኩም። ይኸውልህ ዞርክ 1 2 3 ብለህ ልዩ ጥቅም አየሩን ለሆነ ብቻ የሚሰጣችሁ ንፋሱ አግሪመንታቸውንና ዳውን አድርገው 4 ወይ 3 ላደርገው አልችልም። ልዩ ጥቅም በህግ ይወሰናል ነው የሚለው በህግ ይወሰናል ነው የሚለው። በእንግሊዝኛው ላይ አሌክስ ደጋግሞ የሚያነሳው 3 ነገር ነው። የማህበራዊ አቅርቦት አገልግሎት አቅርቦት፣ የተፈጥሮ ሀብት አጠቃቀምና ሌሎች ተመሳሳይ ጉዳዮች ብሎ በ3 ነው የሚያስቀምጠው። ሌላ ነገር የለውም። ኦልሬዲ እሱ በአማርኛውም ላይ ተቀምጧል። የአስተዳደር ውሳኔን በተመለከተ ምናምን የሚለው ኦልሬዲ በአማርኛውም ላይ ተቀምጧል። ልዩ ጥቅም በዛ ዙሪያ ነው። አስተዳደር፣ ሪሶርስ እና አይ ቲንክ ሌላውን ሙሉበት እሱ አማርኛውም ላይ የተቀመጠ ነገር ነው። እና ምልል ነው ያንን በተደጋጋሚ ሲጠየቅ የነበረው ኢህአዴግ ሊወድቅ 1 ዓመት ሲቀረው ልዩ ጥቅሙን ወደ ፓርላማ መራ ዘንድ ደግሞ ለውጡ መጣ። ለውጥ ስለመጣ ስላልመጣ የሚቀር ጥያቄ የለም። ጥያቄው ገፍቶ ሲመጣ መቃወም ይቻላል። ለምን ተቃወሙ አይደለም። ግን ደግሞ በእኔ አመለካከት ፍትሐዊ ጥያቄ ነው ብዬ ነው የማስበው። ጨርሻለሁ። ከዚህ በላይ ግን ልቤ ነው የሚደርቀው። እኛም ልባችን አዚ ሴም ታይም ደርቋል። ግን ምን መሰለህ አይ ልባችንም ደርቆ ይሄ ነገር ምላሽ ቢያገኝ በጣም ጥሩ ነው። አንዳንድ ጊዜ በህግ አግባብ የሚታሰሩ ነገሮች ለዘላቂው ሁሉ ትክክል ነገር ይዘው አይመጡም። አንደኛ አዲስ አበባ ነው ወስነዋል። ሙኒት አሁን መከራከሩ ጥቅም የለውም። አዲስ አበባ የኦሮሚያ ዋና ከተማ አድርገው ወስነው ጨርሰው ነው ወደ ምክክር ኮሚሽን የገቡት። ያኛውን ያ ነው ጭቅጭቁን ያመጣው ያ ነው ቀድሞ የወሰኑበት። የክልሉ የፕሬዝዳንት ኦፊሱ ፍላሚንጎ ጋር ተገንብቶ እያለቀ የኦሮሚያ ከፍተኛ ፍርድ ቤት 6 ኪሎ አልቆ ሳር ቤት የገቢዎች ጉዳይ ካለቀ በኋላ ቶታሊ የክልሉ የመስሪያ መዋቅሮች አዲስ አበባ ገብተው ተጠቃልለው አልቀዋል። አዳማ ላይ ምንም ነገር የለም። ናዝሬት ምንም ነገር የለም። ናዝሬት እንደ ዞን ነው ፈንክሽን የሚያደርገው እንጂ እንደ ክልል ፈንክሽን አያደርግም። አሁን ላይ ቀድሞ የተሰራ ነገር ነው። ቀድሞ የተሰራውን ነገር በዚህኛው ሹገር ኮት አድርጎ ቀብቶ የማለፍ ወይም ቴክኒካሊ የመሸወድ ስራ እየተሰራ ነው። የምክክር ኮሚሽኑ ቀድሞ የሰሩትን ስራ ህጋዊ መሰረት የሚያስያዝ ጉዳይ ነው እየሄደ ያለው። ሌሎች ካውንተር ክሌሞች ይመጣሉ። ያው ዞሮ ዞሮ የብጥብጥ ቀጠና ነው የሚሆነው ቀጠናው እንጂ እንደዚሁ እነሱም ባሉት አይሆንም። ዞሮ ዞሮ ይሄ የሁሉም ናት የሚለው ነገር ገዥ ሆኖ ካልሄደ ባክፋየር ያደርጋል። ያው እሱን እንግዲህ ወደፊት አብረን የምናየው ነው እንጂ የተወሰነ ጉዳይ ነው ልልሽ ፈልጌ ነው። አሁን እኛ ብንከራከር ኦኬ። አዎ መሬት ላይ ያለው ነገር እንደዛ ነው የሚመስለው። ምክንያቱም እያንዳንዱ ነገር የሚሆነውን ነገር ስታይ
ኦልሬዲ እንደዛን አይነት ነገር ይታያል። ግን አሁን ህግ አግባብ ላይ ግን የህግ ማሰሪያ ማስያዝ ላይ ነው አሁን ትንቅንቁ ላይ የደረስ ነው። የምክክሩም አንዱ ትልቅ አጀንዳ የሆነው እና መግባባት ላይ ፍጹም መድረስ ያልተቻለበት እንደውም ካልሆነ በይደር እናስቀምጠው የሚለው ሀሳብ እየገነነ የመጣበት አይነት ነገር ያለ ይመስለኛል። ስለዚህ እዚህ ላይ ነዋሪዎች የሆነን ነዋሪዎች ብቻ አይደለም፣ ይሄ ሁሉም ሰው ነው የሚመለከተው። በነገራችን ላይ መዲና ማጣት ነው እኔ ብዬ የማስበው። ስለዚህ ሁሉም የራሱን ድርሻ ማውጣት አለበት የሚል እምነት አለ መሰለኝ። ግን እስኪ አንድ አስቀድመው ነው ትራንስፖርት ላይ ሆኜ ነው። ምንድን ነው አንተ ሰውዬ? አንድ ሰከንድ አንድ ሰዓት ነው እንዴ? ቀደምማ ነበረችኝ የሆነች ገርፍ ነበረችኝ፣ ግን የጦፈ ክርክር ጀምሮባት። ግን ዳቢንግ ሴድ አንድ እንትን ጥሩ የሚሆነው ምንድን ነው አሁን ባይዘዌ ለእነ ዴሪ ይሄ ጎራ መደበላለቁን ምናምን ይሄ እኛን ማምታታቱንም ያቆማሉ አሁን ማለት ነው። አሁን ዴሪክ ጠዋት ጠዋት ሀረም ኢትዮጵያ ይልሃል። ክልል ህገ መንግስት ኦቨርራይድ ማድረግ ይችላል እንደ ፌዴራሉ? አይ ኦቨርራይድ አላደረግም መጀመሪያ። ስለዚህ ምንድን ነው የህግ ማዕቀፍ የሰጠህ? ፊንፊኔ የኦሮሚያ ክልል ዋና ከተማ ናት ብለህ ለመጻፍ የኦሮሚያ ህገ መንግስት ላይ የትኛው የህግ ማዕቀፍ ነው የፈቀደልህ? የክልሉ ከተማ ስለሆነ። አዎ የኢትዮጵያ ህገ መንግስት ደግሞ ምን ይላል? አዲስ አበባ የፌዴራሉ መቀመጫ ናት ይላል አይደል? የኦሮሚያ መቀመጫ ከመሆን ምንድን ነው የሚነሳት ነው? አስተዳደር በልዩ ጥቅም ሼር መታረቅ ከሆነ የፌዴራል ከተማ የፌዴራል ከተማ ነው ይለዋል ያኛው። የፌዴራል ነው ካለው አንተ እንዴት ነው ኦቨርራይድ ልታደርግ የምትችለው የክልል ህገ መንግስት ላይ? ለምሳሌ እናንተ ባረቀቃችሁት አዋጅ የኦሮሚያ ክልል አስተዳደር በሊዝ መሬት ማግኘት ከፈለገ ማግኘት ይችላል ይላል። መሬት የሚያገኝ እሱ አደኝ እንትን ነው። ይሄ የቢሮ ጉዳይ ነው። ለምሳሌ ደቡብ ክልልም መጥቶ አዲስ አበባ ላይ ሊከፍት ይችላል። ለአማራ ክልልም አዲስ አበባ ላይ ሊከፍት ይችላል። ፕላስ እናንተ እዛ ጋ የመጣችሁት ዋና ከተማነት ሳይንስ አይደለም። የሽመልስ ቢሮም የተከፈተው ሳር ቤት ያሉት የኦሮሚያ ገቢዎች ቢሮም ምንም የፍትህ ቢሮም የግብርና ቢሮም የተከፈተው ለሁሉም አዋሳኝ ነው በሚል ነው። ጂኦግራፊካል ሎኬሽንን ነው ቤዝ ያደረገው እንጂ ዋና ከተማነትን አይደለም። እነዛ ነገሮች ስታደርግ ዴሪ እንደዛ አይደለም፣ ጂኦግራፊ አይደለም። አዳማ ላይ ማድረግ ይችላሉ። ግን ማለት አዳማ ነው የሚያውቀው ሌጋሊ ዋና ከተማ እንደሆነ ህጉ የሚያውቀው እሱ እኮ የተሰራ ሴራ ነው። ኦልሬዲ ፊንፊኔ ብለን ከሰራን በኋላ ከስንት ዓመት በኋላ ደግሞ አይ ቲንክ 5-6 ዓመት በኋላ አዳማ እንዲሆን አስገድዷቸውን ወደ አዳማ ሄደው ያኔ መጫቱ ለማ ግሩፕ ተቃውሟል እኮ። እኔ አልተቃወሙም አይደለም ዴሪ፣ ግን ህጉ ግን የሚያውቀው አዳማ እንደሆነ ነው አይደለ? የኦሮሚያ ዋና ከተማ አሁን ላይ ያለው አዳማ ነው የሚለው ህገ መንግስት። ህገ መንግስታቸው ላይ ደግሞ አዲስ አበባ ነው ደግሞ ብለህ ጽፈዋል። እሱ ነው እኮ ግጭት እኮ ይመጣል እኮ ብለህ እኮ ለዛ ነው እኔ ባይዘበኝ ወድጄዋለሁ ዴሪ። ብልጽግና እንደዚህ ደረስ ብሎ መምጣቱ በቃ ጸዴ ነገር ነው። ፊንፊኔ ብሎ አሁን እኮ ይሄ ቆንጆ ነው። በቃ ሰማኝ ኬቢ ይኸውልህ፣ እኔ አሁን ይሄንን መከራከሪያ የሚያነሳው አሁን ያለው የፌዴራል አወቃቀር የሚቀጥል ከሆነ ምንም ጥያቄ የለውም። አሁን የፊንፊኔ ጉዳይ ምናምን ጉዳይ በዚሁ ባለው ህገ መንግስት መዋቅር ነው የሚታየው። ግን ደግሞ ይሄ አሁን ያለው የፌዴራሊዝም አወቃቀር የሚሻሻል ከሆነ የአዲስ አበባን ጉዳይ ደግሞ በተለየ ሁኔታ የሚታየው በሚቀየረው ከሆነ እኔም የምፈልገው ይሄን አይደለም። አሁን ኦሮሚያ፣ አማራ የሚባል ክልል የማይቀጠል ከሆነ እኔ ራሴ ሪኮመንድ የማደርገው የራሴ አወቃቀር አለኝ ቢሆን የተሻለ ነው የምለው። ያ ማለት ግን አሁን ያለውን መብት የሚጥስ አይደለም። ኦሮሞ ማግኘት ያለበትን መስራት ያለበትን በቋንቋ ኤክሰርሳይዝ ማድረግ ያለበትን መብቶችን የሚያስጠብቅ ግን ደግሞ ይሄ በዘር እንትን ያለው መካረሩን ደግሞ የሚቀንስ አወቃቀር ይኖር እንጂ ኮምፕሊትሊ መብቱን የሚያሳጣ አይደለም። ያለውን የሚያስጠብቅ የጎደለውን የሚሞላ አወቃቀር ይኖር። የምንጋጨው የኔ ነው ያንተ ነው የምንባባለው አይነት ፖለቲካ እንዲቀር አወቃቀር መስተካከል አለበት ብዬ አምናለሁ። አይቀየር ያለ ግን ፍላጎት አለው ዴሪክ መንግስት አለው ብዬ አስባለሁ። ስፔሻሊ ጠቅላይ ሚኒስትሩ አለው ብዬ አስባለሁ። ለምን ታዲያ እነሱ የአዲስ አበባን ጥያቄ እኔ ፍላጎት ያለው ሰው አዲስ አበባ የኦሮሚያ ናት አይብር ራሱ ሪሰንትሊ ሲናገር የነበረው ነገር ነበር አለ። ቆይ እንትን እያለ
የኦሮሞ ህዝብ ያልተመለሰ የመሬት ጥያቄ ያለው ሲል ነበር አይደል? አሁን ሪሰንት የነበረ ኢንተርቪው ላይ ጠቅላይ ሚኒስትሩ አንዴ ስለ አዲስ አበባ ተጠይቆ የሰጠውን መልስ አይተህ ከሆነ የፊንፊኔ ልዩ ጥቅም ይከበርለታል። በዛ ላይ እንትን የለውም፣ ጥያቄ የለውም፣ ዳውት የለውም። ምክንያቱም ህገ መንግስቱ ስለሚል ጥያቄም ስላለው ማለት ነው። ከዛ ውጭ ያለው አወቃቀር የሚስተካከል ከሆነ አወቃቀር ሲስተካከል አሁንም ብሔር ብሔረሰቦች ማግኘት ያለባቸውን መብት አስጠብቀው ነው ሊስተካከል የሚችለው እንጂ ያላቸውን እያጡ ሊሄዱ አይችልም። ስለዚህ ራሱ ነው የዛሬ ሳምንት ነው አይደል? ኦቤል ነጠ ቀርቦ ምን አለ የኦሮሞ ህዝብ ያልተመለሰ የመሬት ጥያቄ ያለው ካለ ሰውዬ እና መንግስቱ አሁን ካለ ፌዴራል አወቃቀር ጋር ፋይን ናቸው ማለት ነው። ለምን ተጣደፋችሁ? ኦኬ ይኸውልህ ምን መሰለህ ማለት ሲስተካከል በኋላ ላይ እንትን ማድረግ አይቻልም። ይኸውልሽ አሁን የኔ አቋም እውነት ለመናገር ወደ ይሄ አዲስ አበባ ጉዳይ ወደ ምክክር ኮሚሽን መሄድም ያለበት አልነበረም። ያስኬዱት ሰዎች ለምን እንዳስኬዱት ባላቅ የፍትሃዊነት ጥያቄ የመብት ጥያቄ ነው። ወልቃይት ጉዳይ ወደ ምክክር ኮሚሽን አልሄደም። የትኛውም የድንበር የማንነት ጥያቄ ወደ ምክክር ኮሚሽን አልሄደም። የማንነት ጥያቄ የመብት ጥያቄ የተነሱ ሰዎች በቋንቋቸው ይማሩ፣ ኤክሰርሳይዝ ያርጉ። በቋንቋቸው ፈጣሪን ከፈራኸው የሂውማን ራይት ነው። አንድ ሰው በቋንቋው መናገሩ፣ መማሩ፣ መዳኘቱ ሂውማን ራይት። ታዲያ ምንድነው ስፔሻል ራይት ነው የምትለው? እየደጋገምኩ እኮ አሳሳበት እኮ ስፔሻል አይደለም። በቃ ይሄን ነገር አትበለው። በቃ እሺ ስፔሻል ቃሉን የደበረህ ቋይ ነው አይደለም። ልዩ ጥቅም የሚለው አንድ ሰው በቋንቋ መዳኘቱ፣ መማሩ፣ ትምህርት ቤት መከፈቱ ምንም ይሄ የሚያደጋግም 10 የሚነሳ ጉዳይ አይደለም። በቃ ይሄ የሂውማን ራይት ኬዝ ነው። በቃ ይሄ የተዘጋ ቻፕተር ነው። ግን የታገለው ግን ይሄን መብቱን ቆይ ልንገርህ። አሁን ቅድም ባልከው አዋጅ ላይ የሚመጡ አሳዎች እዛ በደብረ ዘይት ለምሳሌ ያደጉት አሳዎች ሲመጡ ወደ አዲስ አበባ ተቀርጦ ይግቡ ወደሚል ደረጃ ነው ዝቅ ያለው። ምንም ልዩ ጥቅም የሚለውን ቦታ የምታስቀምጡበት ቦታ ስታጡ ማለት ነው። ኤኒዌይ እኔ ለምሳሌ አሁን ደግሞ ልዩ አዲስ አበባ የሁሉም ነው የሚለውን ራሱ ደግሞ የምቃወም ነኝ። እኔ ለምሳሌ የኦሮሞ አይደለም የአማራ ነው የምለኝ። በእናንተ እንትን በህገ መንግስቱ የሁሉም ነው ከደገፋችሁ ከተቃወማችሁት የፌዴራል ዋና መቀመጫ አይደለም ብላችሁ ከተቃወማችሁት ኦኬ፣ እንደዛ ከሆነ በታሪክ ነው። በታሪክ ከመጣችሁ እኔም ደግሞ የታሪክ ዶኩመንቴን ይዤ እመጣለሁ። እንደዚህ ብላ ብዬ ቀርባለሁኝ። የኛ ነው ብዬ እመጣለሁ። ጉራጌውም ይዞልህ ይመጣል፣ ሲዳማውም ይዞልህ ይመጣል። ግን አሁን ለዚች ሀገር የሚጠቅመውን ነገር ህገ መንግስቱን አናከብርም። አት ሴም ታይም ደግሞ አጌንስት ህገ መንግስት መቆም ህገ መንግስቱን ሰው በህገ መንግስቱ ሰልፍ ሊገባ ሲል አጌንስት ህገ መንግስት ትሄዳላችሁ። አሁን ያና አንተ አይነት አስተሳሰብ ማለት ነው። ይሄ የፌዴራል መቀመጫ ነው ብሎ ከጻፈ በኋላ የኦሮሚያም ይሆናል ቢል እስክሪብቶ አላለቀባቸው ይዛሳት የኦሮሚያ መቀመጫ ነው ብሎ እኮ ጽፉት ነበረ። በቃ አልጻፉትም። ለዛውም ደግሞ ያንን ህገ መንግስት ሊመሰርቱ የተቋቋሙት የኦነግ እና የኢፒአርዲኤፍ ፓርቲዎች ዲስአግሪ አድርገው ከፓርላማ ተበትነው የቀጠለ ህገ መንግስት ማለት ነው። ኮንትራት የሆነ ሰው ቦታ አንዱ ድሮ ቢሻር ኮንትራትነቱ ፐብሊክ አግሪመንት ነው፣ ከፐብሊክ ፔፐር ነው፣ ከሰማይ የወረደ አይደለም፣ ሃይማኖት አይደለም። ያ ልክ ኦነግ ከህገ መንግስቱ ከእንትኑ ሲባረር ከሽግግር መንግስቱ ሲባረር በቃ ያ ህገ መንግስት ቮይድ እና ኒል መሆን ነበረበት። አሁን ያንን ተትቶ የሁላችንም ነው ይሁን ሲባል አሁን ልዩ ጥቅም 1 2 3 በልልኝ ሲባል የለህም፣ ምንም የምታቀርበው ነገር የለህም። እኔ አስረድቼ ደከመኝ። መክሊብ ይቀጥል ፕሊዝ። ቆይ ዳሪክ ከተከፈተ ግን የመጨረሻ ሀሳብ ሰጥቼ ልውረድ። በተለያየ ቦታ ምናልባት ይሄ በጣም ክሪቲካል ኢሹ ነው እንድትይዙት ማለት ነው። አንደኛ ሁሉም ብሔር ብሔረሰብ ያልተስማማበት ጉዳይ ነው አሁን እያነሳችሁ ያላችሁት። ምናልባት ያኔ ሌላ አወቃቀር ሲመጣ ይሄንን እንደ ጥያቄ ልታነሱ ትችላላችሁ። እናንተ ግን ምን አይነት አካሄድ ነው እየሄዳችሁ ያላችሁት? ይቺን በህግ አግባብ መስመር ካስያዛችሁ በኋላ ዋቴቨር የሆነ ነገር የሚምጣ የኔ ነው ብላችሁ ለመታገል እንዲያመቻችሁ የሄዳችሁበት መንገድ ነው ብዬ ነው የማስበው።
ምናልባት ይሄ ነገር ስልጣናችሁን እስከ ማሳጣት ድረስ ሊሄድ ስለሚችል ፕሊዝ ልታዩት የሚገባ ጉዳይ ነው። ምክንያቱም ሁሉም የተስማማበት አይደለም። እናንተ ብቻ ናችሁ የተስማማችሁበት በዚህ ጉዳይ ብቻችሁን የወሰናችሁት ብቻችሁን ያሰባችሁበትና ብቻችሁን ህግ አድርጋችሁ ያወጣችሁበት ነገር ደግሞ የቱንም ያህል ሊያስኬድ ስለማይችል እዚህ ላይ ቆም ብሎ ማሰብ በጣም አስፈላጊ ነው። ምክንያቱም ለአንድ ከተማ ስትባሉ አንድ ሀገር እንግዲህ እየመራችሁ ነው ተብሏል። እሱን እስከ ማጣት ድረስ የሚያስኬድ ሊሆን ይችላል። ምክንያቱም እያንዳንዱን ነገር ጠላት እያበዛችሁ ወይ ተቃራኒ እያበዛችሁ በሄዳችሁ ቁጥር ደግሞ ወደ እናንተም ህልውና መምጣቱ ስለማይቀር እንደዚህ አይነት ነገር ላይ አንዳንድ ጊዜ በይደር ማቆየትም ተገቢ ነው ብዬ አስባለሁኝ። እንደዚህ አይነት መካረር ውስጥ መግባቱ ትክክል ነው፣ አግባብ ነው ብዬ ስለማላምን ማለት ነው። ታንኪዩ። ግን እና ዴሪክ እኮ በስንት ተስፋ የተሳተፈውን ብርሃኑ ራሱ አስቀየማችሁት እኮ። በቃ ብርሃኑ ነገር ረግጠው እስኪወጣ ድረስ ምን ብላችሁ አስደንግጣችሁት ነው ዴሪክ? በዚህ ብቻ አይበቃም፣ በዚህ ብቻ የሚበቃ አይደለም እና ሁሉም አካል እንትን ሊያደርግ ይችላል ማለት ኢንቮልቭ ሊያደርግ ይችላል። ምክንያቱም ሁሉም የራሱ ጥያቄ ይዞ ሊመጣ ይችላል። እንዴት ትመልሳለህ በኋላ ላይ? እዚህ አይነት ነገር ላይ በማያግባቡ ነገሮች ላይ ሙጭጭ በጣም ዓለም ላይ አይቼው ማላውቀው አይነት ነገር እያየው ነው። ዴሪክ ጥሩ ወንድማችን ነው። በዚሁ ሰላም ልበለው። የዴሪክ እንደዚህ ፐርሰናል ነገር ምናምን ለማድረግ ሳይሆን እንዲሁም እኔ የተረዳሁት ምንድን ነው ምን ያህል ብልጽግና ንቀት እንዳለው የተረዳሁት በተለይ በዚህ በጣም ሴንሲቲቭ በሆነ ሰዓት ላይ በዚህ ሰዓት እንደውም ብልጽግና ምስራቅ አፍሪካ ውስጥ ራሱ አጣብቂኝ ውስጥ አላ የሚፈልግበት ሰዓት፣ አፒዝመንት ማድረግ ያለበት ሰዓት፣ ያ የድሮ ኦሮማራ በሚባለው ጊዜ የሆነበት ሲቹዌሽን ተፈጥሯል። አትሊስት እንደውም የዛኔ ይሻል ነበር። የዛኔ የነ አብይ ኃይል ከህወሓት ጋር እና ህወሓት ፓወርፉል እንትን ስለሆነ አድቨርሰሪ ስለሆነ ስልጣን ከሱ የመቀማት ፕሮጀክት ነው እንጂ በጠላት አልተከበበም። አሁን እኮ ሪጂናል ጠላቶች አሉ፣ ኢንተርናል ጠላቶች አሉ፣ ተከቧል። እና ዞን እንደውም ሶሊድ የሆነ አጋር ያለው አማራው ነው። እውነት ለመነጋገር ለኦሮሞም በጣም ብዙ ጥቅም አፒዝመንት እና ብዙ ነገር የተደረገ ነው። እሱም ሲጀመርም ደግሞ ሆም ቤዙ ነው። በዛም ደግሞ ግልጽ አድርጎታል። እና እኔ ሞር እንደውም ሰርፕራይዝ እያደረገኛለሁ የእናንተ አቋም ነው እንጂ የእንትን አይደለም። ላይክ እናንተ ኦኬ እንደዚህ የምታደርግ ከሆነ እኔም ጠንክሬ የጠላትን በሉት በተለያየ አቅጣጫ የተለያየ አካሄድ እሄዳለሁ። አይ ቲንክ እዚህ ጋር ያረዱክ ነው መሰለኝ ያለው። ኦኬ እኔም ያማራ ነው ብዬ እሄዳለሁ። አማራጭ ታጋዮችንም ሌሎችንም አሰባስብብሃለሁ። ወደ እንትን ነው እንጂ የምትሄዱት ገና ለገና ይሄ ምክር እናንተ ሀገር ታጣላችሁ ምናምን አይ ዶንት ቲንክ ይሄ ጠፍቷቸው አይመስለኝም። ስ ልክ ሂትለር እንዳደረገው ሂትለር በአንዴ ሁሉንም ሀይል አዋጋለሁ ብሎ ነው የከሰረው። ሲምስ ላይክ ዳት አሁን ብልጽግናም ሁሉንም ሀይል ምንም አጋር አያስፈልገኝም ከሱዳን ኤርትራ ጀምሮ ውስጥም ያሉትንም ፋኖም ህወሓትንም ሶማሌም ምንም በቃ ኑ ዩኤ ያለችልኝ እዋጋለሁ ብሏል። ሶ ጀስት ውይይቱ ትንሽ ገርሞኝ ነው። ላይክ ዋይ ዱ ዩ እናንተ ናችሁ የምትፈለጉት አሁን ራይት ነው። ለምንድነው የምትሉት? እንኳን ደህና መጣ ትሪያንግል። እንኳን ደህና ቆየ። ፖሊስ በእናትህ በሰላም ነው? በሰላም አሁን ትሪያንግል አሁን የውይይት ኮሚሽኑ ረግጦ ነው ሄዶ ነበር ሊወያይ ዳሪክ ረግጦን በተነሱት ሀሳቦች። አዎ እያየህ ነው አይደል ምን ያህል ሰው እንደሚገባ። እንዴ ማይሆን ነገር ነው። ስለ አዲስ አበባ ጉራጌ ናት የሰራ ነው እንትን መጽሐፉ ራሱ እንደሚለው ሰው የስራውን ነው የሚያገኘው ነው። እኛም ክሌም አለን አዲስ አበባ የሚል ክሌም አለን የሳባ ሀገር እና ይኸው ይታይ። እኔ እንደውም ለነ ዴሪክ እኔ በጣም ትልቅ ጥያቄ ማቀርብላችሁ አሁን እኮ በጣም እንትን እያለ መጣና የእንትናንም ቪዲዮ ወይ መለጠፍ አለብኝ የፈለግኩት ነው የማን ነው በቀለ ገርባ የሚለው እውነት የኦሮሚያን ገበሬ መሬት ማን የሸጠው? ኦፒዲዮ አይደለም ወይ? የኦፒዶ አመራሮች አይደሉም? የነ ኩማ ደመቅሳ የነ ወንድሙ ጅራ ላይክ እውነት የሸጠው የነ ወንድሙ ቢራቱ ለሪል ስቴት ካምፓኒዎች ሸጠው። ወንድሙ ጅራ መሬቱ ነው የተሸጠበት። ወንድሙ ቢራቱ ይባላል። የለውጡ ጊዜ 100 ሚሊዮን ብር ሰርቀሃል ሮቶ እንትን ውስጥ አስቀምጠሃል ምናምን ብለው የእንትና በጣም ቅርብ ሰው ነው የአባዱላ እና ወንድሙ ቢራቱ ይቀርቡት
ሰንዳፋ የተገኘው ሰንዳፋ የተገኘው አይደለ? አዎ። እና ሮቶ ውስጥ አስቀምጠሃል ምናምን ብለው የዛኔ ሲመቱት ብሽሽቅ ነበረ። እንትና ኦህዴድ የቲፒኤልኤፍ ሰዎች አይታሰሩም፣ የእኔ ሰዎች ግን ይታሰራሉ ምናምን። ደግሞ አባይ ፀሐይ ትዝ ካላችሁ ማስተር ፕላን ፕሮሞት ሲያደርግ አደባባይ ላይ በነጀዋር በኩል ኦኤምኤን ላይ የቀረበ አንድ ክሊፕ ነበረ። ልክ እናስገባቸዋለን እያለ የኦህዴድ ካድሬዎችን ሲያስፈራራ፣ ይሄ ማስተር ፕላን ማትቀበሉ ከሆነ ማስተር ፕላኑ ደግሞ ፌዴራል ኢምፓክት ነበረው ራሱ። የአንዳንድ ከተሞች አሁን አዲስ አበባ ብቻ ሳይሆን አዲስ አበባ መስፋት ብቻ ሳይሆን 7 ከተሞች አይደንቲፋይ አድርገው የፌዴራል ከተማ ለማድረግ እነ ሐዋሳን፣ አወዳይን የጫቱ እንትኑ ድሬዳዋ ማውረዲ ነው የሆነ አንድ ናዝሬት አዳማ እና አንድ ከተማ ሌላም ከኦሮሚያ እነዚህን ከተሞች በጣም ካሽ ጀነሬት የሚያደርጉ ከአማራ ክልል ደግሞ ባህር ዳርን ፌዴራል ከተማ እናደርጋለን የሚል ፖለቲካ ነበራቸው። እና ይህ ደግሞ በጊዜው በጣም ኦፌንድድ የሆኑት ኦፒዲዎቹ ነበረው። ላይክ የራሳቸውን ገቢ ለፌዴራል መንግስት የፌዴራል መንግስት ቢቆጣጠሩ ደግሞ ያው ህወሓት ነው የሚባል ፖለቲካ ስላለ የእሱ ነገር አለና እስቲ አሁን ጉድ ይውጣ። እውነት ለመነጋገር ይሄ ምስኪን ከየትም ብሔረሰብ ይምጣ ባይዘው አዲስ አበባ ላይ ሪል ስቴት የሚገዛ የኦሮሞ የተፈናቀለውን ገበሬ ቤት ራሱ እየኖርበት ያለው ራሱ ኦሮሞዎች አሉበት። ስለዚህ ማንን ነው እንትን ያደረገው? በደንብ እንትን ይደረግ። አሁን ይጣራ። እነ ኦኤምኤል ላይ ራሱ በደንብ ሲያወሩ ነበረ። በደርግ ጊዜ እኮ ኮተቤ ነበረ። እኛም የማናውቀው ነገር አለ። የአዲስ አበባ ድንበር ኮተቤ ነበረ። በዚህ በኩል በሰበታ በኩል ራሱን የሚያዩዋቸው የሰፉ ቦታዎች አሉና በኢህአዴግ ጊዜ ደግሞ ሲሰፋ ኢህአዴግ በነበረ ሰዓት የአዲስ አበባ አስተዳደር ካለ አርከበ ቁባይ እሱም አጭር ጊዜ ነው ባይዘው ፖፑላር ስለሆነ ነው እንጂ እና ያው ኢምፓክት ስለነበረው ነው እንጂ ከአርከበ ቁባይ እና ተፈራ ዋልዋም እሱም የሆነ እንደዚህ የሆነ ታይም ላይ እንደ ቢጊኒንግ አካባቢ ካሉና በስተቀር ከንቲባዎቹ በሙላ ኦሮሞ አልነበሩ ወይ? ብርሃኑ ደሬሳ፣ ኩማ ደመቅሳ፣ ያ ደግሞ ማን ነው ኩማ ድሪባ ምናምን በጣም ብዙ እንዲሁም አዲስ አበባ ከኦሮሞ በተለይ በኢህአዴግ ጊዜ ከኦሮሞ ከንቲባና ከኦሮሞ አመራር ውጭ ኖሮት ያውቃል ወይስ? አንድ በአንድ ራሱ እያንዳንዱ ቢሮ በዛ ጊዜ ነበረው። እብን አንዳንድ ራሱ ነገሮች አይቼ ነበረ በትምህርት ሚኒስቴር ደረጃ በዚህ በትምህርት ኃላፊዎች ደረጃ ምናምን ይሄ የኢትዮጵያ ትምህርት ቤት ውስጥ የነበሩት ይሄ የትምህርት ዶክመንቶች ናቸው እና የሆነ ቪዲዮ ላይ አይቼ ነው እና አፓረንትሊ ብዙ ሰዎች ባለስልጣኖች ነበሩ ኦሮሞ በኃይለስላሴ ጊዜ ራሱ በደርግ ጊዜ እኮ እንደ ሁሉም ጀነራሎቹ አብዛኛዎቹ ኦሮሞ ነበረ። ይሄ እኮ ይታወቃል። እና ማን ነው ብሌም የሚደራረገው? አሁን ግራ የገባ ነው። ማንን ነው ብሌም የምታደርጉት? ኦፒዲዮን ነው ብሌም የምታደርጉት ነው? ማነው አፈናቃዩ? ምንድን ነው? ይሄ ግን በስርዓት አሁን እንደነ ይሄ አንዳንድ ብሔርተኞች እንደምታደርጉት የሆነ ማህበረሰብን የመውቀስ ነገር ሳይሆን ማን ነው አርክቴክቱ? የኦሮሞን ገበሬ ማን ያፈናቀለው? አሁን ደግሞ እሺ ተፈናቀለ፣ ለሪል ስቴት መሬት ተሸጠ፣ ተቦቸረ፣ የሚደረገው ከደረገ ከዛ በኋላ ደግሞ አሁን የኦሮሞ ገበሬ ንብረት ነው ተብሎ የማስመለሱ በዛ ስም በዛ በተፈናቀለው ገበሬ ስም ደግሞ እየወረሱ ያሉ ሰዎች የግንጭ ልጆች አይደሉም ወይ? የአምቦ ልጆች ስፔሲፊክሊ የአምቦ ልጆች የአምቦ ግንጭ ልጆች እነ ሽመለስ ሰፈር ልጆች አይደሉም ወይ? መሬት ባለሀብት የሆኑት እስቲ እያንዳንዳቸው ፋይሉት። አሁን የአያታችሁ መሬት ነው ተብሎ የተቀበሉ ሰዎች ያው የኬንያውንም አያያን ጨምሮ እውነት የዛ አካባቢ የአቢቹ የቱለማ ሰዎች ናቸው ወይ? ማን ነው መሬት ነው የያዘው? ለማን ነው መሬቱ የተከቸበቸው? ለማን ነው ቤቶቹ? እነዚህ ራሱ ኦዲት ይደረጉ። አሁን እናንተ አክቲቪስቶቹም ይሄ ሊስቱ ይዛችሁ እብን እንደ መጥፋቱ ሰሩት እንጂ አዲስ አበባ ላይ ራሱ መሬቱ አሁን ሪል ስቴት ካምፓኒዎቹ ምናምን ራሱ እየወሰዱ ያሉት የተፈናቀሉት ይሄ ለአርሶ አደሩ ለኦሮሞ ቆም ያለው ለሚለው ሰው ነው የሰጠ ያለው ወይስ ለሌሎች ለሶስተኛ አካላት እንደዚህ ለነ ኦቪድ ሪል ስቴት ለነዚህ ሰንሻይን ምናምን ሌሎች ብሔረሰቦች ባህል ሀብቶች ኦልሬዲ ሀብታም የነበሩ ለነ ሀያት ሪል ስቴት ምናምን ጀንትሪፊኬሽን የተካሄደ ያለው እና ኦሮሞ ገበሬ በዚህ እንዴት ይጠቀማል? የተፈናቀለው የተጎዳ ያላችሁት ጀንትሪፊኬሽን ላይ ያውም የራሱ በብሔር ራሱ ተወካይ ቢሆኑ እንዴት ነው? አሁን እኔ ለሴይ እኔ ኦሮሞ በሆን የእኔ ቤተሰብ ቢፈላቀል ግን ለዳሪክ ቢሊየን ብር ኮንትራት ቢሰጠው እኔ እንዴት ነው ቢጠቅመኝ? በስም በእኔ መፈናቀል የነዳሪክ በስም በቃ ኦሮሞ ተጠቀመ ብዬ ሊጨፍር እና አይ ቲንክ ይሄ ነገር ከሚገባው በላይ ስትሬች አድርጓል። እናንተ መለማመጡ ሳይሆን ወደ ፋክቱ ይኬድ። ጽምዶ ደግሞ ይህ ነገር በስርዓት አድሬስ ያደርገዋል። ጽምዶ እንደዚህ አይነት የአንድ ቦታ ይሄ የአንድ ቴሪቶሪ የአንድ ብሔር አሳይመንት አሁን አይመቸውም። የለም የጽምዶ ቴሪቶሪዎች ላይም እንደዛ ነገር የለም። ካርቱም እንደዛ የሚባል ፖለቲካ የለም።
አስመራ ላይ እንደዚህ አይነት ፖለቲካ የለም። የትግርኛ ነው ነው እንትን አትምጣ ምናምን እንደዚህ አይደረግም። ሞደርን ዓለም ላይም ደግሞ የትም ቦታ የለም። ሞደርን ዓለም ላይ ዲሲ የእንትና ነው እንትና እንዳመጣ የቨርጂኒያዎች መሬት ነበረ ወይ የእንትና መሬት ሜሪላንድ ወስዶት ነበረ። ራሱ እብደት ነው። በተለይ በዚህ ሞደርን በዚህ ኢንቨስትመንት ሁሉ ሀገር በሚፈልግበት እንዲ ዱባይ እኮ እየተለመንክ እኮ ነው የሚሰጥ ገንዘብ ያለው ሰው እኮ ና ግባ ተብለ እንጂ አይ የአረቦች እንትን መሬት ነበረ ይሄ አንዱ ኢንዛይድ ሽንት ቤት ነበረ እና እዚህ ሽንት ቤት ላይ ታሪክ አለ ምናምን ምንድን ነው የምታወራው? አሁን እኮ ግሎባል ዓለም ላይ ነው የምኖረው። የአዲስ አበባ የሁሉ የሚለማው ይሄ ሁሉ የሚሰራው እኮ ኢንተርናሽናል ኢንቨስትመንት ለመሳብ የውጭ ኢንቪሮንም ኤክስፓርቱንም ምኑንም መጥቶ ሀብት አፍርቶ እንዲያለማ ህብረተሰቡንም እንዲጠቅም ተብሎ አይደል እንደሚሰራው። እንዴት ነው አሁን ወደ ኋላ ሄደ? ነበረ አልነበረም? እሱም ደግሞ በጣም ኮንትሮቨርሻል የሆነ በጣም ኮንትሮቨርሻል ስለ አንዳንዱ ነገሮች አሁን እዚህ ጋር ሞር ሪሰርች እና ሞር ኮንተንት እንዲሁም ፕሮዲስ መደረግ ያለበት ይመስላል። ገዳሞች አሉ ምናምን የሚባል ነገር እያየው ነበር። በረራ የሚባል ታሪክ አለ ምናምን። አሁን ይሄ ለአዲስ አበባም ሰው ለአጠቃላይ ለኢትዮጵያም እውነትም ቢሆን ውሸት በጣም የሚጠቅም ፕሮፓጋንዳ ነው። እኔ አሁን እጠቀመዋለሁ አለ አይደል? የካሚካኤል ስትገቡ የአፄ ዳዊት ቤተመንግስት ሰምሰምቸዋለሁ የሚያስሱ አሉ። አሁን አንድ እዚች ላይ ልጨምርና አሌክሶ ይቅርታ አሌክሶ ምን መሰለ ማነው ትሪያንግል የአዲስ አበባ ነው ያደረጋት። አዲስ አበባ ስለሆነ ሳይሆን የጋሞ ሰው ሰርቶ አምጥቶ እዚህ ኢንቨስት ባደረገው የሀዲያ ሰው መጥቶ ባደረገው በሰራው ልክ ከየአገሪቱ ኮርነር የሚመጡ ሰዎች ሰርተው በልጽገው ይችን ከተማ አሳድገዋታል። ከዛ በተረፈ አሁን ላይ መጥቶ ይሄ በእንደዚህ ሰዓት እንደዚህ ሆኖ ነው በእንደዚህ ሰዓት እንደዚህ ሆኖ ነው በሚለው ከተመጣ ችግር ውስጥ ነው የሚገባው። ነገር ግን አሁን የተጻፈውን ራሱ ህገ መንግስት አክብሮ መኖር አሁን ያለን አማራጭ ያንን ነው። ያን ህገ መንግስት ተቀብሎ መኖር ነው ያለን አማራጭ። ምክንያቱም ወደ ኋላ ተመልሰን አንዱ የምናደርገው ነገር ስላልሆነ ማለት ነው። ስለዚህ የአዲስ አበባ የፌዴራል መቀመጫ ናት። ተጠሪነቷ የራሷ እንትን ይኖራታል፣ ፖሊስ የራሷ ይኖራታል፣ የምናምን ይኖራታል ተብሎ በህግ ይወሰናል። በህግ የሚወሰነው ተወስኖ ልዩ ጥቅም የሚለው ነገር ግን ምንም ሊያመጡ አልቻሉም። ልዩ ጥቅሙን ራሱ ሊያመጡታል። ተፈጥሮ ሀብት የሚባለውን ነገር ተፈጥሮ ሀብቱን ማልማት የአንድ ሀገር የአንድ መንግስት ስራውና ግዴታው ነው ከሰላም በመቀጠል። ከዛ በተረፈ ኤቭሪዋን አት ኮንትሪቢሽን ኦን ዚስ ላንድ ይሄ ኮንትሪቢዩት ያደረገ ህዝብ እነቅላለሁ ብለህ እጅግ አሳዛኝ ነው። ያ በቃ ሰመራይዝ ለማድረግ እንትን ነው አፓርታይ ነው ባይዘ ጀስት እንድታውቁት ጀስት ፍጥጥ ግጥ ያለ አፓርታይ ነው። ሳውዝ አፍሪካ የነበረው እንደዛ ነው። ይሄ ነጮች ነው አንደኛ ዜጋ ነጮች ናቸው። ሌላው እንትን ምናምን ሴግሪጌሽን ምናምን አሜሪካ የሚባሉ ጂም ክሮ የሚባሉ እሱም አሁን ዳሪክ እንደ ጥሩ ነገር ዲስክራይብ የምታደርግልን አፓርታይ ነው። ስለዚህ አንድ ከተማ ያውም ደግሞ ዋና ከተማ ሰላም ብያለሁ። አንድ ጥያቄ ልጠይቅህና ቅድም ጠየቅኩም ወጥተህ ሄድክ እኔ ጋር እና ስለ አክሱም ለጎንደር ልዩ ጥቅም አያስፈልገውም ብለህ አታስብም? ጎንደር ብትጠይቅ እንዴት ነው መልስ? አፈር ብላ ቦቃ የምትባል ሰው እኔ ጎንደር አልኖርም። ጎንደርም አክሱምም ንብረት የለኝ። ምን ታደርገዋለህ? አሁን ጥናት ሲኖራ ማለው አሌክዛንደር ነው መሰለኝ አሁን ስትል የነበረው ንብረት ያልከው ነገር ባይዘወይ መኖሪያ ብቻ ሳይሆን ሀብትም ምንም ሁሉም ብሔረሰብም ግሎባል ዓለምም እንደዛ ነው የሚሰራው። እና አሁን ዳሪክ አረዳም ያልከው ጀስት በአንተ እንትን ልበል እንጂ አሁን ያመጡት ያሉት የበዳዲና ፖለቲካ ባይዘወይ በቃ ፍጥጥ ገጥ ያለ አፓርታይ ነው። አፓርታይ ደግሞ ምንም ተቀባይነት የለውም። ብን ይሄን ኦብጀክቲቭሊ ለሚመለከት ሰው ተውኛ ሁሌ በጣም ስለምንዋደል በለው እንጂ እንደ ሌላው ዓለም ይሄ ፖለቲካ በደንብ ሚዲያ ላይ ቢወጣ የዓለም ሕዝብ 100% የሚስማማበት አፓርታይ ነው። በቃ ይሄ እኮ ምንም ብሔርተኛ ምናምን አይደለም እኮ ይሄ አፓርታይ ነው። አንድ ሰው በብሔሩ የተሻለ ጥቅም አለው፣ በብሔሩ ምክንያት የከተማ ባለቤት አይደለም ከተባልክ ለኢታሊያም ለምን ዶናልድ ትራምፕ ዘረኛ ሆነ አይስ ሆነ ደግሞ የሚያስቀኝ አሁን ይሄ የምትደግፉ የብልጽግናም ሆነ የሆነ ብሔርተኛ የምትሉ ሰዎች እናንተ አሁን ዶናልድ ትራምፕም ምናምን የመቃወም ሌላ ዓለም ያለ የሆነ አፓርታይድን በለው የሬሲስት ኃይሎችን የመቃወም ሞራሉ የላችሁ። አሁን እንደ ዳሪክ ምናምን እኔ አሁን አንተ አይስ እንደዚህ ኢሚግሬሽን ኦፊሰር እንደዚህ ያደርጉ ጥቁር ይበደላም ብሰማክ እስቃለሁ። ይቀጣል ግን እናመሰግናለን። ትረንግል እንኳን መጣ። ከረጅም ጊዜ በኋላ ነው ድምፅህን የሰማሁት።
አይ ቲንክ የተረዳህበት መንገድና አሁን ያለው የኢትዮጵያ አወቃቀር ደን ብሔር ብሔረሰቦች የታገሉበት ምክንያት ደን ደግሞ አቺቭ ያደረጉት ነገር ነገ ደግሞ እንዴት ነው የታገሉበትን መብት አስከብረው መቀጠል የሚችሉት የሚለውን ማወቅ ጥሩ ነው። የኛ ነበረ ሳይሆን የዛሬ 10-15 እኮ እያልኩ ቅድም የማነሳው በተደጋጋሚ ለዛ ነው። ነበረ እኮ ታሪክ ነው። በሌሉ ሰዎች ላይ የሚሰራ ፖለቲካ ነው። ኤግዚስት ያደረጉ ሰዎች ገበሬዎች፣ የገበሬ ልጆች በህይወት አሉ። እነዚህ ሰዎች እንዴትኛውም ኢትዮጵያዊ ልማት ሲመጣ ልማቱ ቋንቋቸውን፣ ካልቸራቸውን የሚያጠፋ መሆን የለበትም ማለት ፋሽስም ምንድነው አፓርታይድ ምናምን የምትለው ነገር አይደለም። ዳሪክ ደጋግመ ገበሬዎቹ ነው የምትለው እና ገበሬዎቹ ከተበደሉ መካስ ያለባቸው ገበሬዎቹ ናቸው። የኦሮሞ ብሔር ምን አገባው? እንደ ብሔር አለ እንደ ፖለቲካ እኮ እየሰራን ያለ ነው። እንደ ብሔር ነው። ወለጋ ለሚፈናቀለው አማራ ተፈናቀለ አይደለም የምትለው። አየለ ከበደ አይደለም እኮ ተፈናቀለ የምትለው። አማራዎች ተፈናቀለ አይደለም። ሰው ኦሮሞዎች ተፈናቀሉ ነው እኛ የምንለው። መጠየቅ ያለብህ ኮምፐንሴሽን ነው አይደል? መጠየቅ ያለብህ የተፈናቀሉት ኦሮሞዎች ከሆኑ ኮምፐንሴሽን አይደለም። እኔ የምጠይቀው ካሳ አይደለም እያልኩ ምንድን ነው የምጠይቀው? እነዚህ ሰዎች የትኛውም ኢትዮጵያዊ በቋንቋ የመማር በቋንቋ የመስራት መብት እንዳለ ሁሉ መማር 10 ጊዜ መማር ምንድን ነው? መማርን 10 ጊዜ የምታነሳው መማር ችግር የለውም። ዛሬም ተማር፣ ለወደፊቱም እየተማርክ ትቀጥላለህ። ያ ሂውማን ራይት ነው፣ ፖለቲካል ራይት አይደለም። ፖለቲካል ራይትማ ስለሆነ ትናንት በቋንቋ መማር አልቻልኩም ብሎ እኮ ነው እየታገለ ያለ። ቋንቋ ጫንክብኝ፣ እምነትህን ጫንክብኝ ብሎ የታገለ ማህበረሰብ ዛሬ መብትህን ልትለው አትችልም። ብታከብርለትማ ለምን ቆቤ ጀኔሬሽን ነት ብዬ እኮ አስብና አንዳንዴ ደግሞ ስታወራ ሰማና ግራ ትገባኛለህ። ቆቤ ጀኔሬሽን ከሆን አንዱ የነበረው አዲስ አበባ ውስጥ ከተባለ